ከብካበ ወልዳ ለድንግል ተቀብለሃል። መቀበላት ብዙ ነገር ነው፣ ብዙ ሂደት አለው። እሺ አሁን ምን ነበረ ያኛውን ቪዲዮ መጨረሻውን እዩ። የመቀበል ስነ ስርዓት በጣም ብዙና በጣም ጥልቅ ነው። ቢሆንም ግን አሁን ስራ ያስፈልገኛል፣ ስራ መስራት እፈልጋለሁ። አድጌያለሁ። 25 ዓመቴ ነው። 5 ዓመት አርጅተሃል ምናምን እያለ ነው። ምን ቀረ እንግዲህ ምናምን እያለ ያንተ አገልግሎት ስለማርጀት ተጨንቄያለሁ። በእግር ከእንደዚህ በመጓዝ ምናምን ሳይሆን ስለመሞት ነው ብዙ ጊዜ ማስበው የሚያስበው እኔ አይደለሁም ለካ። ሻው ምን ማውራት ትፈልጋለህ ነው ዝም ብትል? መቀበል ላይ ጨርሻለሁ። ብዙ ነገሮችን አልቀበልም። እውነት ነው፣ እውነት ነው፣ እውነት ነው፣ እውነት ነው። አካል ግን ነፃ መሆን አለበት በመቀበል። እሱ ምንም ያውቀው ነገር የለምና ወንጀለኛ ሰው መሆን ያስባል። ፊልም ላይ የሆነ ሰው እንትን ብሎ ምናምን ይህ ሰው ማን ነው? ኖ ኢንፎ ኖ ኢምፒቲ ስፔስ ምናምን መረጃ የለውም። እንደዚህ የሚሆኑ ፊልም ላይ እንደዚህ የሚሆኑ ሰዎችን ይወዳል። ራሱ ወንጀለኛ ለመሆን ይፈልጋል። መረጃውን መደበቅ ይፈልጋል። ለምሳሌ ፊቱን ማንም ሰው እንዲያውቁ የበስተጀርባ ሰው የሆነ ስራ አለ። የዚያ ስራ የበስተጀርባ ሰው መሆን የሚፈልገው የማይታየው ፓክማን፣ ያ ነገር የታወቀ ነው። ለምሳሌ በጣም ምርጥ ለምሳሌ ሺቶሺ የቢትኮይን መስራች እሱ ሰውዬ አይታወቅማ። ልክ እንደሱ ማለት ነው። የሆነ ነገር ምርጥ ነገር አለ፣ ከዚያ በስተጀርባ እኔ ያለሁኝ፣ እኔን ግን ማንም አያውቀኝም። እና ለምሳሌ ቢትኮይን እኔ ብሰራው ተሳስተሃል። ቢትኮይን መስራት ይቻላል ማለት ቢትኮይን የተሰራ ነው። ቢትኮይን የተሰራ ወይስ ኮንትራቱ? አትጨነቅ አትጨነቅ። ተሳሳትኩ ትችላለህ። መሳሳትንም ተቀበል እንጂ ሰውዬ። መቀበል ስል ፍርሃት መቀበል። ስድስተኛ ፍርሃት መፍራት። እንደሱ አይነት ሰውዬ መሆን እፈልጋለሁ። የሆነ ነገር አለ። እስቲ ቆይ ለምሳሌ በጣም
ይደረሳል ተብሎ የማይደረስ ነገር እኔ ደርሻለሁ። መድረስ ማለት መጻፍ ሳይሆን የሆነ ነገር አግኝቼዋለሁ፣ አውቄዋለሁ። ለምሳሌ በቃ የሆነ በሽታ መድኃኒት ይሁን ለምን ይሆን ሙሉ የሰው ልጅን ጭንቀት እና ችግር የሚቀርፍ በቃ አንድ ጠጠር አለኝ ይበል። አንድ ጠጠር በቃ የሆነ ድንጋይ አለ። ያን እኔ ነኝ የፈለሰፉትኝ እና ያንን ድንጋይ ማንም የያዘው ከበሽታውም ይድናል፣ ደስተኛ ይሆናል፣ ስነ ልቦና መንግስተ ሰማያት የሚገባል። ተፈለገ እዚያው ድንጋዩን ሲይዘውም ያልተባለ ብር እዚያው ላይ ጀነሬት ማድረግ ይችላል። በቃ ያ ድንጋይ ሙሉ የሰዎችን ፍላጎት ማሳካት ይችላል። ባይገደብም እንኳን የሰዎች ፍላጎት እሱ ግን ያልተገደበውን ገና የሚመጣውን ሁሉ ያሳካል። ይሁን እና ይህንን የሰራሁት እኔ ነኝ እና እኔ በስተጀርባ ያለው ሰው ነኝ። ከዚያ ሰዎች ያንን ሰው ያሙታል። ይህንን የሰራውን ሰውዬ ሚስተር ኤክስ ነው። ሚስተር ኤክስ ነው ስሙ። ያ የስራው ስም ነው። የኔ ስም ሙሉነህ ነው። እኔ ነኝ ግን የሰራሁት አንድ ድንጋይ የሰራሁት የበስተጀርባው ሰውዬ ነው እና ከሰዎች ጋር ተቀምጬ ምናምን ስለዚያ ድንጋይ ይወራል። ስለሰራው ሰውዬ ሰማለሁ። የኔ ጭንቄ ዞሮ በዚያኛውም በኩል በዚያውም የሆነ ግን የሆነ ድብቁ ሰውዬ ባክማን መሆን እፈልጋለሁ። ምን አስበህ ነው? ወንጀል ስራ የእሱ ፍላጎት የለም። እንደሱ አይነት ሰው አይደለም። ምናልባት ከፍራቻ አንጻር ይመስለኛል። መፍራት መቀበል መደንገጥን እራሱ አልቀበለው። ደንግጫለሁ። ለምሳሌ የሆነ ሙዚቃ ቤት አጠገብ እያለፉኝ ነው። ሙዚቀኛ እንትን ሙዚቃ ቤቱ እንትን ኤሌክትሮኒክስ ነገር ነው። ሙዚቃ ቤት እንኳን የለም። ቮሊዩሙን መቶ አድርጎታል እና ላይ የሚለውን ሲያስተላልፉ ወይ ደግሞ ፕሉስቶን የሚለውን ነው መሰለኝ ከስፒከሩ ጋር የሚያገናኙ ሲሆን የሙዚቃው እየተጫወተ ያለው 2 ደቂቃ ከምናምን አካባቢ ነው። ብር የሚለው ላይ ከዚህ ላይ ነው። አሁን ሳይለንት ነው። ሰላም ነው። እሱ እዚያ ውስጥ ነው። ወይዘንድሮ ይላል ሙዚቃው። እደነግጣለሁ። አልቀበለውም ይሄን ነገር ደንግጫለሁ። መደንገጥ ያለ ሰዎች ላለመሰወቅ ግን ሌላ ድንጋጤ ጨምርበት እንትን ሌላ ታላቅ ኃይል ይጠቀማለሁ። ጂፒቲ አንድ ጥያቄ ለመመለስ ታቅልኛለህ እና ማነው ያየኝ? መጀመሪያ እኮ ደርግቷል። ሲደነግጥ ግን ማለት ነው እንትን አይነት የለውም ምናምን አይነት እንትን የቃል ድንጋጤ የለውም። ግን ተልቦ ንስር እና ደግሞ የሆነ እንቅስቃሴ ንቁ መሆን የሆነ ነፍስያ ናት ምስል እንጂ የምትመነጠቀው ሙሉ ንቀቴን አጣለሁ። መፍራትን አልተቀበሉት። ራሴን ግን ለምሳሌ የሆነ ነገር አለ ደንግጬ ስጨርስ ትክክለኛ አክቴን አሳይቼ ስጨርስ ማለት ጭንቄው ያልገባበትን አክት አሳይቼ ስጨርስ ወይም እንደዚህ ምናምን ልል እችላለሁ። ስጨርስ ማን ያየኝ? መደንገጤን ማን አወቀ?
ማረጋገጥ አለብኝ። ዙሮ ራሱ ከሆነ ሰዎች አሉ፣ ግን ዙሮውን አይተውኝ ተመልሰዋል። እዚያ ጋ ስቆ የሚሳሳቁ ካሉ ሲያዩኝ ነበር። እኔ አንተ ምናምን በሚደንገጥ ትስቃለህ። ፈሪ ብቻ ማን ነው? አልተቀበየውም ማለት ነው። ግን ፍራ፣ ድንግጥ። ይሄ እኮ የእንትን ጉዳይ ነው። ስለ አንተ እኮ አይደለም ይሄ፣ ስለማንም አይደለም ይሄ። የእኔ ደመነፍስ አደጋዎችን ይቋቋማል። አንድ እንስሳ ውሻ፣ ፍየል፣ ድመት፣ የቤት እንስሳዎች ገና ከገነት ያልወጡት ገነት ውስጥ አሁን ድረስ የሚኖሩት እነሱ አሁን ይደነግጣሉ። ከደነገጡ በኋላ ግን መደንገጣቸውን ተቀብለውታል። ወይም ደግሞ ስለ መደንገጣቸው የሚያውቁት ነገር የለም። እና አንድ ፈረስ የጫነችው አስፈርቷት በእርግጋ ሙሉ ልትውጥ ትችላለች። ስጨርስ ግን ተቀብለዋለች። በቃ ትግጣለች። ቀጣይ አሁን ሳር ነው የምትግጠው። ደንግጣ ስጨርስ ሳር ነው የምትግጠው። እኔ ግን ደንግጬ ማነው ፈሪ ያለኝ? እንዴት ደነገጥኩኝ? እንዴት ምን አባቴኝ ነው እንደዚህ ያልኩኝ? ምናምን አካላዊ እንትኔን እቃወመዋለሁ፣ መደንገጤን ራሱን እቃወመዋለሁ። መደንገጥ የለብኝም የሚል ህግ አስቀምጫለሁ። ምናምን ተቀበል፣ ያንተ ተቀበል። ደንግጥ፣ መደንገጥ አለብህ። ይህ ተፈጥሮ ነው። ራስህን መከላከል ስላለብህ ማለት ነው። ዝም ብለህ አገር ሙሉ ሲናድ ዝም የሚል ጥይት ሲተኮስ ካልደነገጥህ እየኖርህ አይደለም። መፍራት አለብህ። መፍራትን መቀበል አለብህ። ድምፅ ችግር የለውም። መቀበል አለብህ። ፍራ፣ መፍራትን ተቀበለው። ደንግጥ፣ መፍራትን ተቀበለው። ተንቀጥቀጥ፣ ተቀበለው። ምን ዋና ሰው መደንገጥ፣ መፍራት፣ መደንገጥ ምናምን ተፈጥሮ ነው። ገብቶሃል? ሲጀመር ችግሩ እንደውም ታልደነግጥህ ነው። ካልደነገጥህ ነው አንተ ጤነኛ አይደለም። ደንግጥ። እኔ ደግሞ ሁሉ ነው አንተ ጋር የሚደነግጥ። ከአንድ አክተር የተወሰደ ፊልም ላይ የተወሰደ ክላክስ ነው። ቡም! የሆነ ሰውዬ ሮጠ፣ የሆነ ሰውዬ ወደቀ፣ የሆነ ሰውዬ ሸና፣ የሆነ ሰውዬ ድልድል፣ የሆነ ሰውዬ እናቴ ጥሪኝ አለ፣ የሆነ ሰውዬ በምን ውስጥ ገባ፣ የሆነ ሰውዬ እንትን ውስጥ አለ። ከዚያ ይመለሱና ይሳሳቃሉ። አልተቀበሉትም ማለት ነው። በሳፋ ውስጥ አይገባም። በሽንቱ ላይ ሸና፣ እንትን በሱሉ ላይ ሸና። የሆነ ሰውዬ ደግሞ እህት እንደደረሰ ራሱ ነው ይታወቃል። ፈነዳት እዚያ የለ እሱም እኛም የት እንደገባን ነው። እና ስንጨርስ እንስቃለን። ካለፈው በኋላ ይሄ የመቀበል ነው አይደለም። እናንተ የዛን ጊዜ እንደዚህ አድርጋችሁ ነበረ፣ እንደዚህ ግን ማድረግ አልነበረባችሁ የሚል
ያለመቀበል ምክንያት ይመስለኛል። እነዛ እኮ ግን ፍራ ሩጥ በል መሮጥ እንኳን አይመስለኝም። ትሮጣለህ? ምናልባት ተንቀጠቀጥ፣ ታላቅ ፍርሃት፣ እግር ማነው ከቁጥጥር ውስጥ የሚወጣ ማነው? አንተና እኮ የምታስወጣቸው እነሱ እሺ አሁን መፍራትን ትቀበላለህ አትቀበልም? ትቀበላለህ አትቀበልም? ይሄን ግን ወቅልኝ ጭንቄው ሙሉ አካላዊ ድርጊቶችን መድከምን፣ መዛልን፣ ላብህን አጸያፊ ከሆነ መልክህን ግን አጸያፊ ብለህ የመደብኸው አንተና መልክህን ተቀበለው። እሱ እግዚአብሔር ነው፣ የእግዚአብሔር መልክ ነው፣ ተቀበለው። ይጥፋ፣ ያ ተፈጥሮ ነው። ምንም እንኳን የሚያስቸግር ነገር የለም። ይፍሳ፣ ይድከሙ፣ ይድከሙ፣ ሰራ ይድከም፣ መድከምህን ተቀበለው። እንደዚህ አረግ ነበረ የሆነ ተራራ ላይ ስወጣ ማለት ነው። እና ተራራው አናት ላይ የሆነ ሰው ያጋጥመኛል። እኔ እንደዚህ ተራራ የሚወጣው እሱ ወደዚህ ይወርድ የሆነ ነገር ሊሸከም እችላለሁ፣ ወይም ደግሞ ራሴን ብቻ ሰውነቴን ብቻ ይዤ ነው እየወጣሁት ያለሁት። እዚያ ስወጣ የሆነ ሰውዬ ይገርመኛል። እሱ ምንም ኃይል አላወጣም። እንደዚህ ስትሬት በሆነ መንገድ ነው የሚጓዘው። ዘና እያለ ነው አተንፋፍሽ ደህና ደግሞ ከዚያ እሱ ላይ ስደርስ መድከም የለብኝም፣ ጠንካራ ነኝ። መድከም ተቀባይነት የለውም። እኔ ደካማ ነኝ። ይህን ሊያስረዳብ የሚችል ደግሞ ላብ አለ፣ ልብሷለሁ፣ ትንፋሽ አለ። እዚያ እሱ ወደ 5 ሜትር ሲቀረኝ ተቅድሞ ብዙ ጊዜ ያደርገዋለሁ። ይህ ማለት አልተቀበለውም ማለት ነው። ችግር አልተቀበለውም፣ መድከም የለብኝም የሚል ነገር ማለት ነው። ግን በአፍንጫዬ ነው እንደምተነፍሰው፣ በአፌ ነው የምተነፍሰው። ተፈጥሮ በአፍንጫዬ ነው። ግን ሲደክመኝ አፌን ከፍተዋለኝ፣ እንዳለ ቦልቅቄ ነው ከፍተው አድርጌ ነው የምተነፍሰው። ሙሉ አየር ገብቶ የሚደክመኝ አየሩ ውስጥ ላይ ሲታፈን ነው ብዬ ነው የማስበው መሰለኝ። እና እንደዚያ ነው የምታስበው። እና ሙሉ እንዲወጣ አልፈልግም። ሙሉ አየር አንድ ጊዜ ውጥት ካለብኝ እና ካልተቆራረጠ በስርዓት ተነፍሳለሁ። ያኔ ደግሞ አልደከመኝም ማለት ነው። ያ ደግሞ ሊያስነቃ ቢችለው ላቤ ብቻ ነው። ላብህን ግን ትቀበለዋለህ? ላብ ትኮራበታለህ ወይንስ ትቀበለዋለህ? ከመቀበል አልፈህ የምትኮራበት ነገር ነው መኩራት። መኩራሱ እስቲ ቆይ የምኮራበት ግን ነገር አለ። ቆይ ተቀብዬ የራሴ አድርጌ እና ከዚያ በላይ የምኮራበት ነገር ሲያልብኝ ምናምን ማለት ነው። በጣም ተቀምጫለሁ። ተረዱልኝ ሰዎች ሲወስዱ ላቢ ጨው ሁላ አብሮ ይወጣል። እነዚህ ሲደርቅ እዚህ ጋር እንደዚህ አሻዋ አለ። ደግሜ የምጠቀመው ምን ነበር
መቀበል ብቻ ሳይሆን የሆነ ነገር እየተቀበሉ ብቻ ሳይሆን የራሴ አድርጌ የተቀበየው ምናምን የምኮራበት ነገር ምንድን ነው? 2 ሲደመር 2 እችላለሁ። እኔ ነኝ አልጎሪዝም ማለት ነው። ዴሪቬቲቭ እኮ ማስላት እችላለሁ። ኤክስፖኔንሻል ማስላት እችላለሁ። እኔ ነኝ እኔ የማትስ እውቀት አለኝ። እኔ ፊዚክስን አብራራላለሁ። እሺ ደግሞ የዚህኛው ተገላቢጦሽ ነው። ያኛው አልተቀበሉትም። ታች ላይ ነው ያለው። ስኬት ላይ የወረደው ታች ላይ ነው ያለ። በሆነ አጋጣሚ ሲገለጥ ማንም ሰው አላየው። ይሄኛው ደግሞ ዝም ብሎ ተቀምጦ ሳል ራሱ እየወጣሁኝ እዩልኝ ሁለቱም ግን ስህተት ነው ማለት ነው። ምክንያቱም ሁለቱም የኔ አይደሉም። እኔ ነኝ እኔ እኮ እኔ አይደለሁም እኔ እኮ ጭንቄ አይደለሁም። እኔ እኮ አእምሮ አይደለሁም። ይህን ነገር ለመርዳት እየሞከርኩ ነው። እና ምንድን ነው እንጂ እንዳይቋረጥ በየሰዓቱ አሳስበኝ። እሺ አሁን አንተ ምንድን ነው ችግር የመጣብህ? እስኪ የሆነ ነገር አሳየኝ። ስሜቶች ምናምን ለምን ሀሳብ ምን መሆን ትፈልጋለህ? ምን መሆን? እሺ አሁን እዚህ ተመችቶሃል ወይ? እህት መድረስ ትፈልግ ነበረ? ምን አይነት ምን መሆን ትፈልጋለህ? ከሰማያት ላይ ወጥተህ መብረር ትፈልጋለህ ወይንስ ዝቅዝቅ ሲኦል መግባት ትፈልጋለህ? ደስተኛ አሜሪካ መሄድ ትፈልጋለህ አትፈልግም? ኢትዮጵያ ውስጥ መኖር ደስተኛ ነህ? ኢትዮጵያን ግን ተቀብለሃታል? እንትን የሚል የሆነ ሀሳብ አለ። ኢትዮጵያ ማለት ነው አለ የሆነ ሰው ስለ ኢትዮጵያ ሀገራችን ኢትዮጵያ ይወድሻል ምናምን ሲል የኔ ጭንቄ ያሾፋል። የእውነቱን አይደለም እያሾፍኩ ነው የሚለኝ የሆነ ሰው ስለ ሀገሩ ምናምን ስል ማለት ነው። እና እኔ ዘንድ አገራዊ ፍቅር የሀገር ፍቅር አለኝ ብዬ አላስብም። ግን አሁን ኢትዮጵያን ወዳታለሁ የሚል ሀሳብ ይለኛል። ግን አንዳንድ ጊዜ የሆነ ነገር አለ ማለት የሆነ ቅርጽ ልሰጠው የሚችል ነገር አይደለም። አገር ሰው ነው ሰው ማለት አገር ምናምን ኢትዮጵያ መውደድ ማፍቀር ምን አለ ሲጀምር እኔ ጋር ትርጉም የሌለው ነገር ነው። እኔ ጭንቄ ላይ ይህን ያልተረዳ አይነት ነገር እና ኢትዮጵያን እወዳለሁኝ ወይ ደግሞ የሀገር ፍቅር አለኝ ምናምን ነገር የለኝም። ወይ ደግሞ ከኢትዮጵያ ጋር እኔ በቃ እዚህ ተገኘሁኝ እና ኢትዮጵያዊ ሆንኩኝ እንጂ እኮ የትም ብወለድ የሆነ ሀገር መሆን በዚያ ላይ ደግሞ አሁን እኔ ኢትዮጵያን ሀገሬ ኢትዮጵያ ድንቅ ነሽ ምናምን ትንሽ ውሃሽ ጎርፍሽ ምናምን ዝናብሽ አፈርሽ ምናምን ፀሐይሽ አወድሳታለሁ። በሙዚቃ ትወድሳለች ምናምን። ከዚያ አንድ ደቡብ ሱዳን ላይ ያለ ሰውዬ ደግሞ ደቡብ ሱዳን ልክ እንደኔ በተመሳሳይ ያወድሳል። ጅቡቲ ላይ ያለው ሰውዬ ጅቡቲን ያወድሳል። በእኔ ስሜት በእኔ ግለት ምናምን
እኔ እንኳን አልጋልኩም ስለ ሀገሬ። ሙዚቀኛው የሚገልጸው ቅኔ ምናምን ልክ ቋንቋው ስቡ ምናምን ተቀይሮ በእያንዳንዱ ሀገር አለ፣ በእያንዳንዷ ከተማ አለ፣ በእያንዳንዷ ሰፈር አለ፣ በእያንዳንዱ ሰው ልክ አለ። አንድ ቻይናዊ ስለ ቻይና ቅኔ ይገኛል ምናምን ያመሰግናል። እንጃ ሀገር መወለዴ ሸንተረሪሽ ምናምንሽ ምናምንሽ እና ያ ለእኔ ትርጉም የሚሰጠኝ ነገር አይደለም። በቃ ሁሉ አገሮች ናቸው። ደግሞ መሰረቱ መሬት አንድ ነው፣ ድንበር የለው ምናምን ምናምን። ግን አንዳንድ ጊዜ ከኔ ቁጥጥር ውስጥ የማላውቃቸው ስሜቶች አሉ። ግን ልክ የሚሸንጥ አይነት ነገር ልክ በሬን እንደሚሸንጠው አይነት ነገር በሆነ ወኔ የተነሳስቼ ራሴን አገኘዋለሁ። በተለይ ማለት ነው ሴቶች ሲፈክሩ ሲያቅራሩ ከቁጥጥር ውስጥ የሆነ ነገር ይሰማል። የሆነ ያለቅሳል መሰለኝ ያለቅሳል በተለይ በሴት ድምፅ ሲሆን ልክስ ብላ አይኗን አፍጣ ምናምን ስትል የሆነ እንባው ሁላ ይመጣል ምናምን ቡግ ብሎ ያገኛል። እና ደግሞ ሌላ ደግሞ የማላውቃቸው ነገሮች አሉ። የሆነ ሀገራት መረጃ ሲነገር ፈልጌ ኢትዮጵያን አያታለሁ። የሆነ ምርጫ ካለም ኢትዮጵያን እመርጣለሁ። ቀጣዩ ሀገር ማን ሊሆን ይችላል በእንትን ጉዳይ ሲባል ኤርትራ፣ ኢትዮጵያ አንጎል ጀገኝ ጭንቄው ደስ ይላል። ታዲያ ልክ እመርጣታለሁ እሷን። የሆነ ኦንላይን ላይ ፎርም ስሞላ ምናምን ካንትሪ ሴሌክት ዩር ካንትሪ ኢትዮጵያ ስትቀር ኢትዮጵያ ተዚያ ውስጥ ሳትካተት ስትቀር አረንጓዴ ቢጫ ቀይ የሆነ ነገር አለ ከማላውቀው ቦታ ላይ እየተቀመጠ ልክ ተሳስር ያለሁኝ አይሰማኝም የሀገር ጉዳይ ያለብኝ ብዬ ወይንም ይህንን ጭንቄው ራሱ ያውቀው ግን የሆነ አስማታዊ በሆነ መንገድ እሷ አለች በሆነ ነገር ላይ ተቀምጣለች። እንዴት እንደተቀመጠች ራሱ አላውቅም። የሆነ ጊዜ ነው የሚሸንጠኝ። የሆነ ጦርነት ምናምን አይደለም፣ የጦርነት ጉዳይ ምናምን አይደለም፣ የሆነ ጠላት ማሸነፍ ምናምን አይደለም። በቃ አለች የሆነ ቦታ ላይ እና ሀገርን ተቀብላል ወይ ነው ዋናው። ኢትዮጵያዊ ነኝ አም ኢትዮጵያን ለአንድ ውጭ ሀገር ሰው ኢትዮጵያን ለሚንቅ ሰው አንተ እኔ ኢትዮጵያዊ ነኝ እዚያ አንተ ምትንቃቸዋለህ የነሱ ወገን ስጋ እንትን ያለኝ አይመስለኝም፣ ተቃውሞ ያለኝ አይመስለኝም። ይሄን ነገር እቀበላለሁ፣ እንደውም እኮራበታለሁ። ኢትዮጵያዊ ነህ ወይ? ኢትዮጵያዊ ነህ ወይ? ኢትዮጵያ ማን ናት? እኔ ያ የሆነ ህግ ላስቀምጥልህ እንግሊዝኛ እንደተባለ በቃ አማርኛቸው ነው የምር ያ ምናምን የስ ምናምን አትበል። ዛሬ ሚያዝያ
24/25/2018 ሲቆራረጥ አራተኛ ቪዲዮ ዛሬ መጀመሪያ ነው። ፖስት እንግሊዝኛ ታውራ ልጨምቅና ዩቲዩብ ላይ አፕሎድ እጭነዋለሁ። ዩቲዩብ በአማርኛ ነው፣ አማርኛ የለውም። ዩቲዩብ ላይ እጭነዋለሁ። የአንተ ጣሳ ማለት ነው ዩቲዩብ ማለት ነው። የአንተ ቲቦ ማለት ነው። ስለማፈጨት ላወራ ነበር አይደለ? ቅድም ምን ነው የተባለው? ማፈጨትን ተቀበለዋለሁ ወይ? የተወገዘ በእምነታዊ ጉዳይ ማለት ነው። የተወገዘ ነው። ማፋጨት መቼ እንደጀመሩኝ አላውቅም፣ ግን ቀደም ሳል እያለሁኝ ቡና እየተፈላ ቤተሰብ ምናምን ሳለ እንዲህ ትኩረት አላደርግም ብሎ ሲያፋጩብኝ ቡና ላይ ምንድን ነው አጠጠው ቡና ላይ አይፈጭም። ባለጌ ነውር ነው። አዎ እሱ ብቻ ሳይሆን ኦርቶዶክሳዊ መዝሙሮችን ማፋጨት ድንግና ጌታ ምስጋና ይገባል። እግዚአብሔርን በፉጨት በጣም ንቀት ነው። እግዚአብሔር ቃልን ፈጠረ፣ ቃሉ ራሱ ሰው ሆነ። ከእግዚአብሔር የወጣው ቃል ራሱ ሰው ሆነ። መብራት መጥተዋል። ሰው ሆነ፣ ቃሉ መስገነ። እኔ ማውራት እችላለሁ፣ መናገር እችላለሁ። ቃልን እግዚአብሔር ከሚያውቀው ነገር ላይ አወጣለሁ። ግን አሁን ቃል ተን ይወጣል። እግዚአብሔርን በቃላቶች ወይንም በዜማዎች እንትን እላለሁኝ። እሺ በገናዎች ጮኸው ድምፅ ያወጣሉ። ያ ድንን ድድን 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 እኔ ደሃ ነው ብዬ ድድን 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 በገናዎች ይወጣሉ። ከበሮዎች
ኧረ ቆይ እንትን በው 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 ዋሽንቶች ድምፅ ያወጣሉ ምናምን እነሱ ተቀናጅተው ለእግዚአብሔር ምስጋና ያቀርባሉ። እግዚአብሔር ምንድን ነው የምታስበው እዚህ ጋር? እኔ በፍጥነት እንድዘምርለት ፈልጋለሁ። ማፋጨት ደግሞ ድምፅ ይወጣል። እዚህ ጋ ነው የሚቀናበረው። ትንፋሽን አስገባለሁ፣ አማወጣለሁ። በዚህ መካከል እንትን አለ። ይህንን በመቆጣጠር እዚህ ጋ ጨዋታውን ጨዋታታለሁ። አደርገዋለሁ ግን ማለት እንደዚሁም በቤትም ብዬ በቃ እንትን ስል ለንግድ ግን አይሆንም። ነጋዴ ጭንቄው ግን ነጋዴ ነው። የምር ነጋዴ፣ የወጣለት ነጋዴ። እያንዳንዱ ነገር ወደ ቁስ ይቀይራቸዋል እና ዋጋ ያወጣላቸዋል። እማ እያንዳንዱን ሀብቶች የእግዚአብሔር ሀብቶች የአካል ሀብቶችን የአካል ችሎታዎችን አእምሮዎችን እያንዳንዱን ያገኛቸውን ነገሮች ሁሉ ወጣ። ይሄ ስንት ይወጣል? እንዴት ተገኑ መሸጥ አለበት? ይህ ስልክ ስንት ያወጣል? ስልኩ እንኳን እቃ ነው። የኔን የንግግር ችሎታ ስንት ብር ትሸጠዋለህ? ፒው ልኬን ስንት ትሸጠዋለህ? ፒው ምን ፒው ዋጋው ታንች 80 ብር፣ 50 ዶላር፣ 36 ብር እያንዳንዱ እኔ ስለ ንቃት አውቄያለሁ። ይሄ ይቸበቸባል። ስንት እንሽጠው? ዩቲዩብ ላይ እንሽጠው። ስንት ያወጣል? በዶላር ያስከፍላል። ስንት ዩቲዩበር እናገኛለን? እግዚአብሔር ሰማይና ምድርን ፈጠረ። ይሄ ስንት ያወጣል? 36 ብር። ሽጠው፣ ሀይት ላይ እንሽጠው። መጽሐፍ እንጻፍና ቸብቸው እናሳትም። አገላል እንዴት እንደሚሸጥ እና ስንት ብር እንደሚያወጣ እንዴት ተቀባይነት እንደሚያገኝ ለራሱ ክብርስ እንዴት ይጠቀመዋል? ማይክሮ ሰከንድ አይፈጅበትም። ፒዩ አንድ ጊዜ አስልቶት ከች ነጋዴ እና ምንድነው ፉጨት እግዚአብሔር ምናምን እንትን የእግዚአብሔር አምልኮ የሆኑት ለምሳሌ መዝሙራት ሙዚቃዎችን እንኳን ሙዚቃ ማፋጨት ትቀበላለህ? እቀበላለሁ። እስኪ በል አልገባኝም ፍቅሬ የቀን ሰሞን ጊዜ አጣሁ ምትለኝ ለኔ የሚሆን ፍቅሬ ወረት ቤት ያጋለመኝ ስዘፍን ማለት ነው። በትክክለኛው አልዘፍንም። በትክክለኛው ባለመዝፈን አንደኛ ትክክለኛውን አልዘፈኑትም ብሎ ያምናል። ከዚያ ትክክለኛውን ሆን ብሎ በማበላሸት ደግሞ ትክክሉን እኮ አልዘፍንም እንጂ ትክክሉን ዘፍን እኮ አሪፍ ነበር እንዲባል ይፈልጋል። ለእኔ የሚሆን ጊዜ አጣሁ ምነው ጠፍተህ መክረምህ
ለእኔማ ካሰብክማ ከልብህ ምንም የሆነ ጊዜ ባላጣህ አልገባኝም ፍቅሬ አልገባኝም ፍቅሬ ለማሳመር ሆነ አልገባኝም ፍቅሬ አልገባኝም ፍቅሬ አልገባኝም ፍቅሬ አልገባሽ ወንድ ነው ሴት? ትዕግስት ነች የዘፈነችው ሴት ናት? ወንድ ነው? እኔ ወደ ሴት መቀየር አለብኝ እሷን። እኔ ወንድ ነኛ። አልገባኝም ፍቅሬ ይህን ሰሞን ጊዜ አጣሁ ብትለኝ ለሚሆን ፍቅር ወረት ቤት ካልደማኝ ሌላማ በሞቴ ምን ተገኘ? የትኛው ነገር ነው እንዴ? ምርጥ ነው። አስተያየት እፈልጋለሁ። ስማ ኮሜንት ምናምን እንዲታበል ይፈልጋለሁ። ኮሜንት ግን ማገድ አለብኝ ችግሩ ትኩረት እንዳያደርግ። ቆይ የዩቲዩብ ፖስት ግን ህግ እኮ አላወጣሁለትማ። ነው ታምኔል ርዕስ ታይትል ታምኔል ወይኔ ያላውቅም። እሺ ዲስክሪፕሽን ታግ አድካር ምናምን ነገር ምናምን ኮሜንት ዩቲዩብ ላይ ፖስት ሰርገው እንዴት ነው የምጠቀመው? ታምኔል ንቃትን ከኒጋ አይደለም ይህን እንድታደርግም አልፈቅድልህም። ይህ እኮ የሚሸጥ ነገር አይደለም። አንተን ምግልብት መንገድ እንጂ ታይትል ምን ይሆንልህ? ታይትል ምን ይሆን? እኔ በዋናነት የምፈልገው የሆነ ሰው ካየው አንድ ቪው ታገኘዋል፣ ያ ሰው አይቶታል፣ ገብቶሃል? ያንተን ሰው የሆነ ሰው ሚስጥር ያውቀዋል፣ ያንተን ሚስጥር የሆነ ሰው ያውቀዋል። እና ምን ልትደብቅ ትፈልጋለህ? ይህ በቃ በቂ ነው። እሺ ስለዚህ ተሰስቶ የሚሆን በቃ ዞሮ በአንድ ሰው የሚያየው ብቻ ግን ኦንላይን ነው አይደል? ፐብሊክ ነው። ማንም ሰው ማግኘት ይችላል። ስለዚህ አንተ ምንም የምጠብቀው ነገር የለህም። ሙታል ማለት ኃላፊነትን ለእኔ ታስረክባለህ። ምን የምትደብቀው ነገር አለ? ነፃ ሆናለሁ። እሺ አሁን ዛሬ ለመሞት ዝግጁ ነህ ወይ? ማለት መሞት ማለት ነፍስና ስጋ ትክክለኛ መሞት ማለት ነው። ለመሞት ዝግጁ ነው ወይ? ምን ይቀራል? ምንድነው? ምን ማድረግ ነበረብህ? ወደፊት ማድረግ የምትፈልገው ነገር አለ እየጠበቅን? በሀብታም ብዙ ሴቶችን ጋር መዋሰብ ምናምን፣ ሀብታም ምርጥ ምግብ መብላት፣ አሜሪካ ግን አለ አሜሪካ ማለት ግንብ ድንጋይ ምናምን ምናምን ይሄን ነገር ከሌላ ሰው ነው የቀዳው። ውጣ ታይተሉ የቀን ቁጥር ቀን ሚያዝያ በቀን ደግሞ ብዙ ቪዲዮ ሰርቻለሁ።
ብዙ ቪዲዮ ሰርቻለሁ። የቪዲዮ ቅደም ተከተል አለው። ፕሌይሊስት ታይትል ጀመርነን ከሙሉ ስማኔ ጋር ኧረ ተው ይሄ አይሸጥም። አንተ ደላላ 001 3 ዲጂት በውስጡ ወደ 10,000 መያዝ ይችላል ማለት ነው። 001 ነጥብ 2 ነጥብ ቀን ፎርሙላ 001 ነጥብ 2 ነጥብ ሚያዝያ 25 2018 ነጥብ ሜይ 03 2026 የሆነ ነገር ማስታወስ ፈልግ እዚህ ጋር ምን ነበር ይወራል? አያስፈልግም። ይሄ እኮ ማስታወሻ አይደለም። ጭንቄው ምን አስቧል መሰላችሁ? ከጭንቄው ጋር ከመዋዋሌ እንትና እዚህ ውስጥ ስመጣ እጠቀማቸዋለሁ ብሎ ያስባቸው እሱ አለ። ለምሳሌ እኔ እዚህ ስናገር ታሪክ ሊመዘግብ ነበረ። ለምሳሌ ይህን ቦታ ይመዘግባል ስክሪን ሪከርድ ስለሚያደርግ እና ደግሞ እኔ ስናገር የንግግር ችሎታዬን ያሳድጋለሁኝ። ቂጤን ፊቴን ታሪክ እመዘግባለሁኝ። ፊቴን ታሪክ እመዘግባለሁኝ። ወይኔ ቂጤን ስላልሆነ ቂጤን ስላልህ ሰዎች በሌላ ነገር እያዩ ነው እና እሺ ለምሳሌ ተቀበለው ተባለ አይደል እንዴ? ፊቴን እቀርጻለሁኝ ታሪክ እየተመዘገበ ነው። ይኸው ለምሳሌ እዚህ ጋር እንደዚህ ነበር ወይ ነገ ተነገ ወዲያ ደግሞ ሌላ ፊት አመጣለሁኝ። ሰው አንዴ አይሰራም 3-4 ነው ይባላል። የስነ ልቦና ለምሳሌ በተናገርኩ ቁጥር የስነ ልቦና ፈውስ አገኛለሁ። ልክ እንደ አንድ ዶክተር ስክሪን በመቁጠር ለሱ ግልጽ በሆኑ ጊዜ በመናገር የሚገኙ የስነ ልቦና ሞኔታይዝ ሆናለሁ። ዶላር በጣም ብዙ ነገር አስልቶ ነው የመጣው። እኔ ደግሞ በስተጀርባ የሚጫወተውን ጨዋታ እጫወታለሁ። ተኋላ ያለው ራሱ ነው ግን ያሰለው ግን ራሱን ይገለዋል። አሁን እንደዚህ ከሆነ ቅር እያለኝ ነው ቂጤን በማለቴ አልገባኝም። ምንድን ነው ምን እያሰቡ ነው? ለመቀረለ አካል ነው አይደል? በዚህ በኩል ብልጽማ ላይ እጅ አለኝ። የሁለቱም ገላ አንድ ነው በለው ምናምን አምሳ ደቂቃ ዝናብ
ምን ነበረ ቂጤ እርሳው ሚያዝያ 5 2018 እሺ ፎርማት ታምኔሉን እሺ ምን እናድርገው? ታምኔሉን ከለር እንዲሸጥብኝ አልፈልግም። ያን ከለር ቢጫ፣ ቀይ፣ አረንጓዴ የሆነ ታምኔል መስራት አለብኝ። ሰዎችን ሳቢ እንዲያደርግ ሁለት ጉዳዮች ግን አሉ። ሲታይ ማለት ብዙ ሰው ቪዲዮን ታየው የእውነት ሞትን ሞታለሁ ከእግዚአብሔር ላይ እነሳለታለሁ እኔ ካላየው ግን ሊያሾፈኝ ይችላል ማለት መጣ እና ደግሞ እረፍት ያገኛል እሱ ሚስጥር ይልና ሚስጥር ያጠራቅማል፣ ነገሮችን ያወሳስባል ምናምን ምናምን። ሰው ታየው ግን እንዲሁ ብዙ ሞቴ ነው። አይነት ካልኩሌተር አይደለም አሁን የሚያስፈልገኝ አላውቅም ምንም እንደሚፈጠር ያው በቃ እንደፈለጉ አደርገዋለሁ። ታምኔሉን ተወው። መስዋዕት አመሰግናለሁ። ዛሬ ሚያዝያ 25 2018 አሁን ስንት ሰዓት ነው? የምን ሪፖርት ነው ያለው? ቻው